እስቲ ያስቡት፣ ሁሉ ነገር የነበረው ሰው ነበረ። በጥበቡ ብዙ ነገሥታቶች ተንበርክከው ሰግደውለታል። በሀብትና በብልጽግናው የሩቅ የነበሩ ቆነጃጅቶችን ሚስቶቹ አድርገውለታል። ሰላሙም ቢሆን ከባህር ማዶ ተሻግሮ ድረስ በሰላም የገዛ ሰው ነው። ከእግዚአብሔር ጋር እንኳን ፊት ለፊት መነጋገር ችሏል። አንድ ጊዜ ብቻ አይደለም፣ ከአንድ ጊዜ በላይ። እጅግ በጣም ያማረ ያሸበረቀና የተዋበ ቤተ መቅደስ እንዲሁም ቤተ መንግሥት መስራት የቻለ ሰው ነው። እረ እንደውም እሱ ባበጀው ቤተ መቅደስ ውስጥ ሰዎች አንድ ቀን መቆም እንኳን እስኪያቅታቸው ሆነዋል። አዎ፣ ካህናቶቹ ለአገልግሎት በስፍራው ላይ መገኘት እንኳን አልቻሉም። ነገር ግን እንዲህ ያለው ሰው የሕይወቱ መጨረሻ ምን ይሆን? እስቲ ያስቡት። እንዲህ አይነቱ ሰው በሕይወቱ መጨረሻ ላይ ሲፈልግና ሲያስስ የነበረው ብዙ ገንዘብ አይደለም፣ ጥበብም አልነበረም፣ ወይም ደግሞ ብዙ ሰዎች እንዲያውቁትና እንዲታወቅም አይደለም። ይልቁንስ በሕይወቱ መጨረሻ ላይ ሲያስስ የነበረው ለሕይወቱ ትርጉም የሚሰጠውን አንዳች ነገር ነበረ። አስቡት፣ የነበረው ያ ሁሉ ጥበብ ለሕይወቱ ትርጉም ሳይሰጠው መቅረቱ። ገንዘቡ፣ በቤቱ የተወለዱ ባሪያዎችና ሚስቶቹ እንኳን ጭምር ለዚህ ሰውዬ መጨረሻ ምንም መፍትሄ መስጠት አልቻሉም ነበረ። ይህ ግን እንዴት ሊሆን ቻለ? በዓለም ላይ ጠቢብ የተባለው ሰውዬ እንዴት በሕይወቱ መጨረሻ ላይ ብቸኝነት አጠቃው? በሆነ ወቅት ለእግዚአብሔር ማደሪያ የሚሆን ታላቅ ባለ ግርማ ሞገስ ቤተ መቅደስ የሠራው ሰው እንዴት በሕይወቱ ዘመን መጨረሻ ላይ እጅግ በጣም የሚያሳፍር የጣዖታትን መኖሪያና መመለኪያ ተራራ አዘጋጀ? ዛሬ ስለ ጠቢቡ ሰለሞን ንጉሥ ስለነበረው ያልተነገሩ ሚስጥራቶችን በዚህ ቪዲዮ ላይ እንመረምራለን። ታሪክን ወደ ኋላ መርምረን እውነትን አውጥተን እስከ ዛሬ ድረስ ከሰማችሁት በረቀቀና በተዋበ መልኩ እንድትሰሙት እናደርጋለን። ታዲያ አስታውሱ፣ ይሄ በየሰንበት ትምህርት ቤቱ የምትሰሙት አይነት የሰለሞን ታሪክ አይደለም። ይልቁንስ እውነታውን በርብረን የሰለሞን ውድቀትና ስኬትን ሁሉ ጨምረን በዚህ መልእክት ላይ እናስቀምጣለን። መጽሐፉ ምን ይላል? በግልጽ መርምረን እናወጣለን። በዲፕሎማሲ የተጀመረው መንኮታኮት፣ በመስማማት የተጀመረው ውድቀት፣ መገንባት ያልነበረበት መሠዊያና የንጉሡን የተከፋፈለ ልብ ተከትሎ የመጣው የእግዚአብሔር አስደንጋጭ ዝምታ። ታዲያ ግን ይህ ታሪክ ዛሬ በእኛ ዘመን እጅግ በጣም አስፈላጊና አንገብጋቢ ያደረገው ጉዳይ ምንድን ነው? አዎ፣ ጠቢቡ ሰለሞን ከመሞቱ በፊት አንዳች ወሳኝ የሆነ ኑዛዜ የሚመስል ጽሑፍ ጻፈ። በሹክሹክታ በሚመስል መንገድ ብዕሩን አውጥቶ ቅኔያዊና ግጥማዊ የሆነ ጽሑፉን ጻፈልን። ምናልባት በዚህ ዘመን ይህንን የምናዳምጠው ስኬትን እየተከታተልን ከሆነ፣ በተደበቀ ጥላ ውስጥ ስምምነት እያደረግን ከሆነ፣ ምናልባትም ደግሞ ትላንትና እጅግ ተጠግተነው ከነበርነው ጌታ ሸርተት እያልን ከሆነ፣ ይህ ማለት ምናልባትም የሰለሞንን የመጨረሻ ንግግር መስማት ያለብንና ለውጥ ማምጣት ያለብን ጊዜ ነው። ምክንያቱም የሰለሞን ታሪክ የእሱን ውድቀት ብቻ የሚናገር ሳይሆን እያንዳንዱ የእግዚአብሔር ልጆች የነበሩ ሰዎችን የልብ መንሸራተትና ቀስ በቀስ መንገድ ማጣት የሚያሳይ ታሪክ ነው። ምን ያህል ብልጽግና እስር ቤት ሊሆንብን እንደሚችል፣ ትእዛዝ አልባ የሆነ ወይም እግዚአብሔርን መታዘዝ የሌለበት ጥበብ ከእግዚአብሔር መንገድ እንዴት ሊያርቀን እንደሚችልና ያጌጠ ባዶ ቤት እንደሚመስል፣ ምናልባትም ይህቺ የመጨረሻ ብርሃንን የምታፈነጥቅ ጽሑፍ በሕይወታችሁ ላይ ልትሰሙት በጣም አስፈላጊ የሆነ ከጨለማ ውስጥ ሊያወጣችሁና ከእግዚአብሔር ጋር ያላችሁን ግንኙነት ሊመልስ የሚችል ታላቅና ኃይለኛ ቃላቶች ናቸው። አሁን ልትሰሙት ያለው ታሪክ ስለ ጥበብ ያላችሁን አመለካከት ለዘላለም ይቀይረዋል። ወደ ታሪኩ ለመግባት ዝግጁ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ሌሎች ተመሳሳይ የመጽሐፍ ቅዱስ እውነታዎች ወደ እናንተ እንድናቀርብ ልታገኙ ትችላላችሁ። አሁን ቀጥታ ወደ ሰለሞን አስገራሚ የሕይወት ታሪክ እንግባ። ጠቢቡ ንጉሥ ወደ ንግሥና በወጣበት ወቅት በጣም ወጣት ነበር። ኧረ እንዲያው በጣም ወጣት ነበር። ምናልባትም
አባቱ ታላቅ የሆነው ዳዊት ትቶለት የሄደው የንግስና ጫማ እጅግ በጣም ትልቅ መሆኑን እንኳን የተረዳ አይመስልም። ነገር ግን የአባቱ ዙፋንና ዘውድ በጣም ታላቅ ነበር። ይህንን ግን ማስተዋል በጀመረ ጊዜ ወደ እግዚአብሔር ያቀረበው ጥያቄና ጸሎት በጣም ያስደንቃቸዋል። እስራኤል በጣም በብዙ ጠላቶቿ የተከበበች ነበር። ወጣቶቿ ጥንካሬ ያስፈልጋቸዋል። ታላላቅ ሰዎቿም ቢሆኑ ጥበብ ያስፈልጋቸው ነበር። ይህንን ነገር ልክ ንጉሡ ሲረዳ አንድ ሕፃን ልጅ እንደሆነ ተሰማ። የአባቱን ትልቅ ልብስ ለማጥለቅ በጣም ከባድ እንደሆነ፣ የወርቁም ዘውድ ለመሸከም እንደሚከብድ ተረዳ። ለዚህም ነው ታዲያ ይሄ ወጣት ብላቴና ንጉሥ ወደ ገባዖን ያመራው። ታዲያ ወደዛ ሄደው በሺዎች የሚቆጠሩ ሰራዊቶችን አለበለዚያ አማካሪዎችን ይዟል። ነገር ግን በጣም ብዙ ሺህ የሆኑ መስዋዕቶችን የሚቃጠሉ አድርጎ በእግዚአብሔር ፊት ለማቅረብ ነው። ራሱንም ዝቅ አድርጎ በታላቅ ትሕትና በእግዚአብሔር ፊት ያንን የሚቃጠል መስዋዕት ጢስ አጤሰ። ታዲያ ያ ሁሉ ጭስ ልክ እንደ ጸሎት ይመስላል ወደ ላይ ያረገለት። ታዲያ በዛች ሌሊት እግዚአብሔር በሕልም ተገለጠለትና እንድሰጥህ የምትፈልገውን ማንኛውም ነገር ለምነኝ አለው። ያንን ቅጽበት እስቲ በዐይነ ሕሊናችሁ ሳሉት። የዓለማት ፈጣሪ በወጣቱ ንጉሥ ፊት ቆሞ የፈለገውን እንዲጠይቅ ነፃ ዕድል ሰጠው። ልክ እንደ ባዶ ቼክ በሉት። ጠላቶቹን የሚያጠፋበት ኃይል፣ ወደር የሌለው ሀብት፣ እስከ ዘላለም የሚነገር ረጅም ዕድሜ ወይም ከመንግሥታት በላይ የሚገንን ዝና ሊጠይቅ ይችል ነበር። ሰለሞን ግን ከእነዚህ አንዱንም አልጠየቅም። ይልቁንም እንዲህ አለ፣ እኔ ትንሽ ብላቴና ነኝ፣ መውጫ መግቢያዬን አላውቅም። ስለዚህ በሕዝብ ላይ መፍረድ እንድችል መልካሙንና ክፉውንም እለይ ዘንድ ለባሪያ አስተዋይ ልብን፣ በዚህ በታላቅ ሕዝብ ላይ መፍረድ የምችልበትን ደግሞ ሰፊ ትከሻን ስጠኛል። በዚያ ቅጽበት ሰማያት በደስታ ዘምረው መሆን አለበት። ምክንያቱም ሰለሞን አብዛኛውን ሰው የማይረዳውን ታላቅ ምስጢር ተረድቶ ነበር። እውነተኛ ጥንካሬ የሚገኘው ባለን ነገር ሳይሆን ከእኛ በላይ የሆነ አምላክ እንደሚያስፈልገን አምኖ በመቀበል ውስጥ ነው። እግዚአብሔርም መለሰለት። ሰለሞን የጠየቀውን ጥበብ ብቻ ሳይሆን ያልጠየቀውን ሁሉ ጨመረለት። ማንም ንጉሥ አይቶት የማያውቀውን ሀብት፣ መንግሥታት የሚያንቀጠቅጥ ክብር፣ በሺህ ዘመናት ውስጥ የማይጠፋ ስም ሰጠው። ነገር ግን እኛ የምንዘነጋው አንድ እውነት አለ። ታላቁ ጥበብ ሁሉንም ነገር ማወቅ ሳይሆን እግዚአብሔር እንደሚያስፈልግህ ማወቅ ነው። ሰለሞን በገባዖን በነበረው በዚያ ድቅድቅ ጨለማ ውስጥ በታላቅ ትሕትናና ቅንነት ሆኖ ይህንን እውነት ተረድቶት ነበር። ሆኖም ታላቅ ያደረገው ያው ስጦታው ቆይቶ ድክመቱን የሚያጋልጥበት መሳሪያ ሆነ። ምክንያቱም ጥበብ ያለማቋረጥ ለእግዚአብሔር ካልተገዛች ወደ ጥፋት የሚያመራ ትዕቢት ልትሆን ትችላለች። ያ ጥበብ የሚፈትንበት ጊዜ ብዙ ጊዜም አልቆየም። ሁለት ሴቶች በዙፋኑ ፊት ቆሙ። ሁለቱም የአንዱን ሕፃን እናትነት ይገባኛል እያሉ ነበር። ምስክር የለም፣ ማስረጃ የለም፣ ማረጋገጫ የለም። የታፈነ ድምፅ ያላቸው ሁለት ሴቶችና መናገር የማይችል አንድ ሕፃን ብቻ። እስቲ እናንተ ብትሆኑ ምን ታረጋላችሁ? አዎ፣ እንደ ተፈራው አደባባዩ በዝምታ ተዋጠ። የሁሉም ዓይን ወደ ወጣቱ ንጉሥ ተተከለ። ይህ የማይቻል ነገር ነበር። እውነት አሻራ በሌለባት፣ ስሜት በሁለቱም ወገን በእኩል በጋለበት እና ፍትሕ መቆሚያ ባጣችበት በዚህ ጉዳይ ላይ እንዴት ይፈረዳል? ሽማግሌዎቹ ተጠባበቁ። አማካሪዎቹ ትንፋሻቸውን ዋጡ። አዳራሹ ጸጥ አለ። ሰለሞን ለጥቂት ጊዜ ዝም ብሎ ተቀመጠ። ከዚያም እንዲህ አለ፣ ሰይፍ አምጡልኝ። ክፍሉ በድንጋጤ በረደ። ንጉሡ በረጋ በማይወላውልና በሚያስፈራ ድምፅ በሕይወት ያለውን ሕፃን ለሁለት ቁረጡት፣ ግማሹን ለአንዷ ግማሹን ለሌላኛዋ ስጡ አለ። አንደኛዋ ሴት በጭካኔ አንገቷን ነቀነቀች። ሐዘኗ ወደ መራራ ጥላቻ ተቀይሮ ነበርና ከእኛ ለአንዳችንም አይሁን ይከፈል አለች። ሌላኛዋ ግን በለቅሶ የታጀበ የሚሰነጥቅና ተስፋ የቆረጠ ድምፅ እያወጣች ጮኸች፣ ጌታዬ ሆይ እባክህ ሕፃኑ ለሷ ስጣት፣ ብቻ አትግደለው፣ በሕይወት ይኑር። ሰለሞን እጁን አነሳና እንዲህ አለ፣ ለሕፃኑ ሕይወት የተማጸነችው ሴት እውነተኛ እናቱ ናትና ሕፃኑን ለእሷ ስጧታል።
በችሎቱ የነበረው ሰው ሁሉ በግርምት ተዋጠ። ይህ በተራ ብልጥነት ወይም ደግሞ በሕግ ስልት የተገኘ ውጤት አልነበረም። ይልቁንም ራሱን ሙሉ በሙሉ ለእግዚአብሔር አሳልፎ በሰጠ ሰው ውስጥ የሚፈስ መለኮታዊ ማስተዋል ነው እንጂ። አንደኛ ነገሥት ምዕራፍ 3 28ኛው ቁጥር ላይ እንደተጻፈው ፍርድን ለመስጠት የእግዚአብሔር ጥበብ በእርሱ ውስጥ እንዳለ ስላዩ እስራኤል ሁሉ ንጉሡን ፈሩት ይላል። ይህም የሰለሞን የግል ዕውቀት ሳይሆን በልቡ ውስጥ ሆኖ እግዚአብሔር የተናገረው እውነት ነበረ። ነገር ግን እያንዳንዱ ፈተና የሰውን ጥንካሬ ብቻ ሳይሆን የድክመቱንም ዘር ይገልጣል። የሰለሞን ድክመት ከውጪ ጠላት ሳይሆን ከውስጡ የሚመጣ ነበር። ሰለሞን ከራሱ ዙፋን በላይ የሚያልመው አንድ ትልቅ ሕልም ነበረው፣ ለእግዚአብሔር ቤት መገንባት። አባቱ ዳዊት ለዓመታት ዝግባ፣ ወርቅና የከበሩ ድንጋዮችን አከማችቶለት ነበር። ነገር ግን እግዚአብሔር ዳዊትን አይሆንም፣ አንተ በጦርነት ደም የተጨማለክ ስለሆንክ ቤተ መቅደሱን እጆች አይገነቡም ብሎት ነበር። ያ ክብር የሰላም ሰው ለሆነው ለልጁ ለሰለሞን እንደተሰጠም ተናግሯል። ሰለሞንም ለ7 ዓመታት ደከመ። ከሊባኖስ የመጣው ምርጥ ዝግባ ተራራዎቹን ተሻገረ። ግድግዳዎቹን እንደ ፀሐይ ብርሃን እስኪያበሩ ድረስ በወርቅ ተለበጡ። በቅድስተ ቅዱሳን ውስጥ የኪሩቤል ምስሎች ክንፎቻቸውን ዘርግተው ወደ ስርየት መክደኛው አቀኑ። ድንጋዮቹ በድንጋይ መጫወቻ ቦታ ላይ በጥንቃቄ ተጠርበው ስለነበር ቤተ መቅደሱ ሲገነባ የዶማ ወይም የመዶሻ ድምፅ እንኳን አልተሰማም ነበር። ግንባታው ሲጠናቀቅ ካህናቱ የቃል ኪዳኑን ታቦት ወደ ውስጥ ይዘው ገቡ። ያ ታቦት እስራኤልን በምድረ በዳ የመራ፣ በሲና ተራራ ላይ ምድርን ያናወጠና በሙሴ ፊት ባህርን የከፈለ የእግዚአብሔር መገኘት ምልክት ነበር። ሰለሞን በሕዝቡ ፊት ቆሞ እጆቹን ወደ ሰማይ ዘርግቶ እንዲህ ሲል ጸለየ። የእስራኤል አምላክ እግዚአብሔር ሆይ በፍጹም ልባቸው በፊትህ ለሚሄዱ ባሪያዎችህ ቃል ኪዳንህና ምሕረትህን የምትጠብቅ በላይ በሰማይ በታችም በምድር እንደ አንተ ያለ አምላክ የለም። በዚያን ጊዜ የእግዚአብሔር ክብር ወረደ። እንደ ዝምተኛ ነፋስ ሳይሆን ቤተ መቅደሱን በሙሉ በሚያናውጥና ካህናቱ እንኳን መቆም እስኪሳናቸው ድረስ በከበደ ደመና መጣ። በቅድስናው ፊት መቆም ስላልቻሉ ሁሉም ተደፉ፣ አለቀሱ። ያ የእስራኤል የእምነት ጫፍ ነበር። ከመንከራተት ወደ ማረፍ፣ ከተስፋ ቃል ወደ ፍጻሜ የተሸጋገሩበት ወቅት ነበር። ትልቁ ማሳሰቢያ ግን እዚህ ጋር ነው። ምናልባት ሰለሞን በዚህ ወቅት ከእንግዲህ ምንም ክፉ ነገር አይገጥመኝም ብሎ አስበው ሊሆን ይችላል። ነገር ግን አንድ የምንረሳው እውነት አለ። ምስጋና ሲጠፋ ክብሩም አብሮ ይጠፋል። ለእግዚአብሔር ቤት የገነባው ያው ሰው ውሎ አድሮ ለጠላቶቹ መሠዊያን መገንባት ጀመረ። ወርቅ እንደ ውሃ ወደ ኢየሩሳሌም ይፈስ ነበር። በየዓመቱ ወደ ሰለሞን ግምጃ ቤት የሚገባው ወርቅ 666 መክሊት ነበር። ያን ጊዜ ይህ ቁጥር የበረከትና የብልጽግና መገለጫ እንጂ እንደ ኋላ ዘመን ትንቢት የሚያስፈራ አልነበረም። እስራኤል አይታው የማታውቀውን ሀብት በየአቅጣጫው ይጎርፍላት ጀመር። መርከቦች የዝሆን ጥርስን፣ ጦጣና ዝንጀሮም እንዲሁም ደግሞ ብዙ ሀብትን ከሩቅ አገር ያመጡ ነበር። መንገዶቹ በሽቶ መዓዛ ታወዱ። የንጉሥ ዙፋን ከዝሆን ጥርስ ተቀርጾ በንጹሕ ወርቅ የተለበጠ ነበር። በ6ቱ ደረጃዎች ላይ የቆሙ አንበሶች የሚቀርበውን ሁሉ በትኩረት የሚጠብቁ ይመስላሉ። ሰለሞን የነካው ሁሉ ወደ ወርቅነት ይለወጥ የነበረ ይመስላል። ወሬው ዓለምን አዳረሰ። የሳባ ንግሥትን እንኳን ጨምሮ የሰለሞንን ጥበብና የመንግሥቱን ሥርዓት ለመመልከት በግመል የተጫነ ወርቅና ሽቱ ይዛ መጣች። ያየችው ግን ከሰማችሁ በላይ ሆነባት። እንዲህም አለች፣ በሀገሬ ሳለው ስለ ሥራህና ስለ ጥበብህ የሰማሁት ወሬ እውነት ነው። መጥቼ በዐይኔ እስካይ ድረስ አላመንኩም ነበር። እነሆ ግማሹ እንኳን አልተነገረኝም አለች። ይህንን ንግግሯን በአንደኛው ነገሥት 10ኛው ምዕራፍ ከ6ኛው ቁጥር ጀምሮ ታገኙታላችሁ። ንጉሡ ለጥያቄዎቿ ሁሉ መልስ ነበሩ። አገልጋዮቹ በክብር ይንቀሳቀሳሉ። ፍትሕ እንደ ወንዝ ይፈሳል። ንግሥቲቱ በታላቅ ድንጋጤና አድናቆት ተሞልታ ተመለሰች። ነገር ግን በዚያ ወርቅና ክብር መካከል አንድ አሳዛኝ ክስተት መፈጠር ጀምሮ ነበር። የመንግሥቱ አጥር በወርቅ ቢንጸባረቅም የንጉሡ ልብ ግን እየደበሰሰ መጣ። ምክንያቱም ያለመታዘዝ የሚገኝ በረከት
ውሎ አድሮ እስር ቤት መሆኑ አይቀሬ ነው። ሰለሞን ሰላምን ለማስፈን ሲል ከጎረቤት ሀገራት ጋር በጋብቻ ስምምነት መመስረት ጀመረ። የፈርዖንን ልጅ አገባ። የሞዓብን፣ የሲዶንና የአሞንን ሴቶች ወደ ቤተ መንግሥቱ አስገባቸው። ሰለሞን እኔ እንደ ሌላው ተራ ሰው አይደለሁም፣ ጥበቤ ይጠብቀኛል፣ ልባቸውን እንጂ ሃይማኖታቸውን አልቀበልም ያለ ሰውን ይመስላል። ነገር ግን እግዚአብሔር አስቀድሞ በኦሪት ዘዳግም 17ኛው ምዕራፍ በ17ኛው ቁጥር ላይ ልቡ እንዳይስት ሚስቶችን አያብዛ ብሎ አስጠንቅቆ ነበር። ሊስት ስለሚችል ደሞም ይስታል። ታላቁ ንጉሥ ግን ባረጀ ጊዜ ልቡ በሴቶች መሰረቅ ጀመረ። አንደኛው ነገሥት 11ኛው ምዕራፍ ከ4ኛው ቁጥር ጀምሮ እንደሚለው ልቡ እንደ አባቱ እንደ ዳዊት ለእግዚአብሔር ፍጹም አልሆነም። እግዚአብሔርን ሙሉ በሙሉ አልተወም፣ ነገር ግን ለሌሎች አማልክት ቦታ ሰጠ ይለናል። አስታሮትን የሴሰኝነትና የርኩሰት አምልኮ ወደ ከተማው አስገባ። ከካሞሽ ደግሞ የሞዓባውያንን የጥላቻና የኩራት አማልክት አመጣ። የሞሎክን ደግሞ ሕፃናትን በእሳት የሚሰዋበትን አጸያፊ ጣዖት በኢየሩሳሌም ፊት ለፊት ባለው ተራራ ላይ አቆመ። አንድ ጊዜ ሰማያዊ እሳት ከላይ እንዲወርድ የጸለዩ እነዚያ እጆቹ አሁን ለአጋንንት መሠዊያ ድንጋይ ይከምሩ ጀመር። ሕዝቡም ንጉሥ የፈቀደውን መከተል ጀመሩ። መቅደሱ አሁንም በወርቅ ያበራል፣ መሥዋዕቱ አሁንም ይቀርባል። ነገር ግን የእግዚአብሔር ክብርና ድምፅ ዝም ማለት ጀመረ። እግዚአብሔር ለሰለሞን 2 ጊዜ ተገልጦለት ነበር። ሁለተኛው መገለጥ ግን ማስጠንቀቂያ ነበር። በአንደኛ ነገሥት ምዕራፍ 9 በ6ኛው ቁጥር ላይ እንደሚናገረው እናንተ ግን እኔን ከመከተል ብትመለሱ ይህን ለስሜ የቀደስኩትን ቤት ከፊቴ እጥላለሁ ብሎ ተናግሯል። ይህ ማስፈራሪያ ሳይሆን አፍቃሪ አባት ልጁ ገደል ላይ ሲቃረብ የሚጮህ የመጨረሻ የጩኸት ድምፅ ይመስል ነበር። ሰለሞን ግን አልተመለሰም። ድምፁን ሰምቶታል፣ ክብደቱንም ተረድቶታል። ነገር ግን ጥበቡ ወደ ራሱ ተመልክቶ ስለነበር መታዘዝን ከነፃነት ጋር አምታታ። ውድቀቱም በታሪክ ገጾች ላይ ለትውልድ ትምህርት ሆኖ ተመዘገበ። ምናልባት እኮ ይሄ ንጉሥ እንቅልፍ በጣለው ሌሊቶች ሁሉ እለወጣለሁ ብሎ ለራሱ ቃል ገብቶ ይሆናል። ነገር ግን ልቡ በድርድርና በስምምነቶች ተተብትቦ ነበር። እግዚአብሔር የከለከለውን ነገር እኔ መቆጣጠር እችላለሁ በሚል በራስ መተማመን ተሞልቷል። ጥበቡ የገዛ ጣዖቱ ሆነችበት። ጣዖታት ደግሞ ሁል ጊዜ ሁሉ በእጅህ ነው ብለው እየዋሹ ነፍስን ግን ቀስ በቀስ የሚሰርቁ ነገሮች ናቸው። እግዚአብሔር ሰለሞንን አልተወው። ነገር ግን ሰለሞን መስማቱን አቆመ። የሺህ ሚስቶቹ የአማካሪዎቹና የባዕድ ካህናቱ ድምፅ ያንን ብቸኛና ወሳኝ የሆነው የእግዚአብሔርን ድምፅ አጠፋው። በራሱ ላይ ዘውድ ቢኖርም መንግሥቱም ለቃሉ ቢታዘዝ ሰማያዊው ሞገሱ ግን ከእርሱ ርቆ ነበረ። ፍርድ የመጣው ሰለሞን በጠበቀው መንገድ አልነበረ። በጦርነት ወይም በቸነፈር ሳይሆን በአንድ ነቢይና በአንድ ቁራጭ ጨርቅ መጣ። ነቢዩ አኪያ ኢዮርብዓምን በመንገድ ላይ አግኝቶ የለበሰውን አዲስ መጎናጸፊያ አውልቆ በ12 ቦታ ቀዳደደው። ለኢዮርብዓምም 10ን ቁራጭ ሰጠውና እንደዚህ ያለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ መንግሥቱን ከሰለሞን እጅ ቀድቻለሁ፣ 10ንም ነገድ ለአንተ እሰጣለሁ አለ። አንደኛ ነገሥት 11ኛው ምዕራፍ 29ኛው ቁጥር ላይ ታገኙታላችሁ። ያ ጨርቅ የተቀደደው ልክ የሰለሞን ልብ በታማኝነትና በክህደት መካከል እንደተከፈለ ነበር። ቢሆንም ግን ስለ ዳዊት ሲል እግዚአብሔር ለአንዱ ነገድ ምሕረቱን አሳየ። ሰለሞን የገነባው ታላቅ ግዛት በልጁ ዘመን ለ2 እንደሚከፈልና ወንድም ወንድሙን እንደሚወጋ ተነገረ። ሰለሞንም ይህንን ትንቢት ሰምቶ ክብሩ በዓይኑ ፊት ሲፈርስ እያየ ሞተ። ቤተ መንግሥቱ አሁንም በሀብት ተሞልቷል። ሙዚቃው ይሰማል፣ ድግሱም እንደቀጠለ ነው። ነገር ግን በዚያ ሁሉ ክብር መሃል ንጉሥ ብቻውን ነበር። የፈለገውን ሁሉ አግኝቷል፣ የሚያስፈልገውን ግን አጥቷል። እንደ ኤደን ገነት የሚያማምሩ ቦታዎችን ገንብቷል። ኩሬዎችን አስቆፍሯል። ወርቅን እንደ ድንጋይ አብዝቷል። ዓይኑ የወደደውን ሁሉ አልከለከለም። በመጨረሻ ግን ሁሉንም ዞር ብሎ ሲመለከት የተሰማው ስሜት አንድ ብቻ ነበር። ከንቱ፣ የከንቱ ከንቱ፣ ሁሉ ከንቱ ነው ብሎ በመክብብ ጽሑፉ ላይ እንደጀመረው። ይህ የሃይማኖት የለሽ ሰው ጩኸት አይደለም። ይልቁንም ሁሉንም ነገር አግኝቶ ከሰጪው ከእግዚአብሔር ውጪ
ትርጉም እንደሌለው የተረዳ ንጉሥ ምስክርነት ነው። ሕይወትን ልክ እንደ ፈላስፋ መረመራት። ወንዞች ወደ ባህር ይፈሳሉ፣ ግን ባህሩ አይሞላም። ንፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል። ትውልድ ይሄዳል፣ ትውልድ ይመጣል፣ ሁሉም ድካም ነው። ሰለሞን ስለ እግዚአብሔርን መፍራት ጽፎ ነበር። ነገር ግን ለብዙ ዓመታት ከጠላቶቹ ጋር ሲደራደር መሠዊያ ሲያቆም ኖረ። በመጨረሻዎቹ ዘመናት ሰለሞን ንጉሥ ብቻ አልነበረም፣ ሰባኪም ሆነ። ይህ ስብከት ግን በቤተ መቅደስ በኩራት የሚሰበክ ሳይሆን በገዛ ውድቀቱ ፍርስራሽ ላይ ተቀምጦ ለሌሎች የሚሰጠው ማስጠንቀቂያ ነበር። እንዲህ ሲል ተናዘዘ። ዓይኖቼ የፈለጉትን ሁሉ አልከለከልኳቸውም፣ ነገር ግን እጆቼ ያደረጉትን ሥራ ሁሉ በድካሜም የደከምኩትን ድካም ሁሉ ተመለከትኩ። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበር ብሎ ጻፈ በመክብብ 2ኛው ምዕራፍ 10ኛው ቁጥር ላይ። ይህንን ቃል ቀስ ብላችሁ እስቲ ያስተውሉት። የሳባን ንግሥት ያስደነቀው ዓለምን በሙሉ በጥበብ የሸፈነ ያ ታላቅ ሰው ነፋስን ስከተል ኖርኩ እያለ ነው። ሰለሞን ለብዙ ዓመታት ያልተረዳው እውነት ዘግይቶ ተረዳ። ሕይወት የምታገለግለውን አምላክ ትተህ የምትገነባው ሕንፃ ላይ ብቻ እንድታተኩር ካረገች ስኬት ራሱ ባርነት ይሆናል። ጭብጨባው ይቆማል፣ ሕንፃው ይፈርሳል። ሀብቱ የነፍስህ ጥማት አያረካውም። የመክብብ መጽሐፍ የተስፋ መቁረጥ ጩኸት ይመስላል። ነገር ግን በደንብ ላስተዋለው ሰው ይህ መንቂያ ደወል ነው። ሰለሞን የሕይወት ባዶነት የተረዳው በውድቀቱ ውስጥ ሆኖ ነበር። ታዲያ ምን ያደርጋል? ይህ ንጉሥ በዘመኑ ፍጻሜ ላይ ትኩረቱን የሚከፋፍሉትን ነገሮች ሁሉ ገለል አደረገ። ስኬቶቹንና ድርድሮቹን ሁሉ አራገፈ። በመጨረሻም ገና ከጅምሩ ሊናገር የሚገባውን ቃል ተናገረ። በጊብዓ ያወቀውን ነገር ግን በቤተ መንግሥቱ ውስጥ የዘነጋውን እውነት እንዲህ ሲል ገለጠው። በመክብብ 12ኛው ምዕራፍ 13ኛው ቁጥር ላይ ቁልጭ አድርጎታል። ሰለሞን እንዲህ ሲል ጻፈ። የነገሩ ሁሉ ፍጻሜ እንስማ፣ ይህ የሰው ሁሉ ግዴታ ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ አለ። በአንድ ወቅት ጥበብን ለማግኘት የጸለየው ንጉሥ በመጨረሻ ግን ይበልጥ ቀለል ያለ ነገር የሚመስል ነገርን በመለመን ደመደመ። እርሱም መታዘዝ ነው። ሁሉንም ነገር ያውቅ የነበረው ሰው ትልቁና ዋነኛው ነገር ለእግዚአብሔር እጅ መስጠት መሆኑን በመናገር አከተመ። ያለ መታዘዝ፣ ያለ ጥበብ፣ በጌጣጌጥ ያጌጠ ባዶነት ብቻ ነው። ያለ እጅ መስጠት፣ ያለ ዕውቀት ደግሞ የንግሥና ልብስ የለበሰ ባርነት ነው። ነገር ግን ታሪኩ በዚህ አላበቃም። በውድቀቱም ውስጥ እንኳን ሳይቀር በተከፋፈለ ልብ ፍርስራሽ ውስጥም ቢሆን እግዚአብሔር ከሰለሞን ስህተቶች ባሻገር የሆነን ነገር እየጻፈ ነበር። የሰለሞን መጨረሻ ቀናት ዝም ያሉ ቢመስሉ አሟሟቱ ታላቅ ሥነ ሥርዓት አልተደረገለትም ነበር። ከአሕዛብ እየተመለከቱት በታላቅ ድምቀትም አልወጣም። በገነባቸው ታላላቅ ሕንፃዎች ጥላ ስር የተቀመጠ ሽማግሌ ንጉሥ ብቻ ነበር። ዓይኖቹ በዕድሜ ብዛት ብቻ ሳይሆን ብዙ በማየታቸውና ዘግይተውም በመረዳታቸው በከበደ ድካም ፈዘው ነበር። የሰው ልጅ ሊያያቸው የሚችላቸውን ነገሮች ሁሉ አይቷል። ካህናቱ በቅድስናው መገኘት መቆም እስኪያቀታቸው ተንበርክከው እስኪወድቁ ድረስ የክብር ደመና ቤተ መቅደሱን ሲሞላ አይቷል። ንግሥተ ሳባ በድንቅ ተውጣ ስትሰግድና ከነገሩኝ ግማሹን እንኳን አልነገሩኝም ብላ ድምጿን ተንቀጥቅጦ ስትናዘዝ ሰምቷል። ሚስቶቹ ነውርንና ደምን እንደሚጠይቁ አማልክት ዕጣን የሚያጥኑባቸውን ኮረብቶቻቸው ላይ ያሉ መሠዊያዎቻቸውን አይቷል። እሱን መገመት ያቆሙትን የአማካሪዎቹን ፈተና፣ በአንድ ወቅት በነፃነት ይናገሩ የነበሩትን የነቢያትን ዝምታም አይቷል። ከእግዚአብሔር ጋር ተራምዷል፣ ደግሞም ከእግዚአብሔር ርቆ ተራምዷል። ሰማያዊውን ሞገስና መለኮታዊውን ዝምታ ሁለቱንም አይቷል። ደስታን ቀምሷል። በመጨረሻ ግን ሁሉም መራራ ሆነው አግኝቷቸዋል። አሁን በመጨረሻው ቅዠቱ ሁሉ ሲገፈፍ እንዲህ ብሎ ተዳ። 7ኛው ምዕራፍ መክብብ ላይ እግዚአብሔር ሰውን ቅን አድርጎ ፈጠረው፣ እነርሱ ግን
ብዙ ብልሃትን ፈለጉ። ብዙ ብልሃቶች፣ ምክንያታዊ የሚመስሉ የዲፕሎማሲ ጋብቻዎች፣ ሰላምን የሚያረጋግጡ ስልታዊ ድርድሮች፣ ለባዕድ አማልክት የተገነቡ እንደ ባህላዊ ክብር የተቆጠሩ መቅደሶች፣ ያኔ ብልሃትነት የሚመስሉ ነገር ግን ከፈጠረው አምላክ ያራቁት ብዙ ብልሃቶች እንዳሉ አስተዋለ። ሰለሞን ጥበብን እንደ መጨረሻ ግብ አድርጎ ተከትሏት ነበር። የበለጠ ማወቅ ይበቃኛል ብሎ አስቦ ነበር። ነገር ግን ጥበብ መቼም ቢሆን እግዚአብሔርን እንድትተካ አልታሰበችም ነበር። ጥበብ ለራሷ ጣዖት እንድትሆን አልተፈጠረችም። ይልቁንም ወደ እርሱ እንድትመልሰው፣ ትሑት እንድታደርገውና ከራሱ የሚበልጥ አምላክ እንደሚያስፈልገው በየቀኑ እንድታሳስበው ነበር። በመጨረሻው የሥነ ጽሑፍ ውርሱም ያደረገው ይህንን ነው። ቃላቶቹ መጽሐፍ ቅዱስ ተቀደሱ፣ ተጠበቁ፣ በሚሊዮኖች ለሚቆጠሩ ዘመናትንም ተሻግረው ተነበቡ። ሕይወቱ ፍጹም አልነበረም። ንግሥናው ነውር አልባ አልነበረም። ንስሐው ግን እውነተኛ ነበር። በመጨረሻም ራሱን መከላከሉን አቁሞ እውነቱን መናገር ጀመረ። ከሞቱ በኋላ መንግሥቱ ተከፈለ። 10ሩ ነገድ በኢዮሮብዓም ስር ወደ ሰሜን ሄዱ። ይሁዳ ብቻ በጠላቶች ተከበበ። በደቡብም ሆና ቀረች። ይህም የተባበረችው መንግሥት የነበረው ክብር ጥላ ብቻ ነበር። ነገር ግን ያቺ አንዲት ነገድ መትረፏ በአጋጣሚ አልነበረም። የፍርድ ትርፍራፊም አልነበረችም። ይልቁንስ የእግዚአብሔርን ምሕረት የምታሳይ ነበረች። እግዚአብሔር ከዳዊት ጋር ቃል ኪዳን ገብቶ ነበር። ከከዋክብት በታች የተደረገ በሰማያት የታተመ ቃል ኪዳን፣ ከዘሩ አንዱ በዙፋኑ ላይ ለዘላለም እንደሚቀመጥ፣ የቤተሰቡ መስመር እንደማያቋርጥ፣ በቤተሰቡም በኩል የሰው ንጉሥ ሊያሳካው የማይችለውን ነገር እግዚአብሔር ራሱ እንደሚፈጽመው የገባው ቃል ኪዳን ነበረ። ምንም እንኳን ሰለሞን ቢወድቅም መንግሥቱም እንደ ሸክላ ቢሰባበርም የሠራው ቤተ መቅደስ አንድ ቀን አመድ ቢሆንና ክብሩ ቢለቅም የእግዚአብሔር የተስፋ ቃል ግን አልፈረሰም። ምክንያቱም ነገሩ ስለ ሰለሞን ብቻ አልነበረም፣ ከብዙ ክፍለ ዘመናት በኋላ ስለሚመጣው ንጉሥም ጭምር እንጂ። እርሱ የማይደራደር፣ የማይርቅ፣ ለሐሰተኛ አማልክት መሠዊያ የማይሠራ፣ ልቡም በምድርና በሰማይ መካከል የማይከፈል ንጉሥ ነው። ሰለሞን በወደቀበት ክርስቶስ ፈጸመው። ሰለሞን ከወርቅና ከሊባኖስ ዝግባ በሚሰበሰብና የሚፈርስ ቤተ መቅደስ ሠራ። ኢየሱስ ግን የማይጠፋ የማይፈርስና የማይደመሰስ የሰው ልቦና መቅደስን ገነባ። ሰለሞን ጥበብን ከእግዚአብሔር እንደ ስጦታ ተቀበለ። ኢየሱስ ግን ራሱ የእግዚአብሔር ጥበብ ሆኖ ተገለጠ። ሰው የሆነ ፍጹም የማይናወጥ ሥጋ የለበሰ ቃል። ዛሬ በዚህ ሰዓት ለእኛ የሚጠቅመን ጥያቄ ይህ ነው። ራሷ ጥበብ እንኳን ልትወድቅ ከቻለች፣ ሁሉ ነገር ያለው ሰው እንኳን መንገዱን ሊስት ከቻለ፣ የአንተ ልብ የት ነው የተመሠረተው? ባለህ ዕውቀት፣ በገነባኸው ነገር፣ በተባረክበት ሁኔታ፣ ባገኘው ስኬት ወይም በተከታዮች ብዛት ላይ ሳይሆን በእርሱ ላይ ይሁን፣ በክርስቶስ ላይ፣ በማያወላውለው በማይደራደረውና ልቡ ለማይከፈለው ጌታ ራስን አስገዛ። ስለ ሰለሞን መጨረሻ ስናስብ ከጎኑ የሚጓዝ ሌላ ታሪክ አለ። በሁሉም መንገድ የተለየ ግን በሚገርም ሁኔታ የተመሳሰለ። እግዚአብሔር ለሰለሞን ዓለም አይቶት የማያውቀውን ታላቅ አእምሮ ሰጠ። ለሶምሶን ደግሞ የሰው ልጅ ተሸክሞት የማያውቀውን ኃይል ሰጠው። ሁለቱም ወደቁ። የወደቁት ግን ኃይል ስላጡ ሳይሆን ልባቸውን መጠበቅ ስላቆሙ ነው። የሰለሞን ታሪክ ልብህን ከነካው በሶምሶን ላይ የሆነውን ማየት አለብህ። የእርሱን ውድቀት የዚህኛውን መስታወት ነው። ልብህ ከእግዚአብሔር ሲርቅ ታላላቅ ስጦታዎች እንኳን እንዴት እንደሚፈርሱ ያሳያል። የሶምሶን ታሪክ እንዲቀጥል ከፈለክ በአስተያየት መስጫው ላይ እፈልጋለሁ ብለህ ተናገር። ይህንን ቻናል ሰብስክራይብ በማድረግና መልእክቱን ለሌሎች ሼር በማድረግ አዳርስልን። ትልቅ ትምህርት ይገኝበታልና። መልካም ቀን።